ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ቻይና ፊርስ ዩናይትድ ስቴትስ ቦምቢንግ ኢትስ ኒውክሌር ፋሲሊቲስ፣ በሌላም በኩል ካናዲያን ሴይስ ዩናይትድ ስቴትስ ኖ ሎንገር አን አሊ ኢዝ ቢገር ትሬት ታን ሩሲያ፣ የጀርመን ጦር ኃይል ዋና አዛዥ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከአውሮፓ ጋር ወደ ጦርነት ሊገቡ ተዘጋጅተዋል። ጦርነቱ የሚጀምር ከሆነም አውሮፓ መከራው የከፋ ይሆናል ሲሉ ማስጠንቀቃቸውን፣ ወዲያም ከመካከለኛው ምስራቅ ቀጠናና ከመላው የምድሪቱ ክፍል ያገኘኋቸውን ወቅታዊ መረጃዎች ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከእንግዲህ ለጋን ውሃ አለች ይባላል እንቁራሪት ምሬቷን ስትገልጥ መሆኑ ነው። ካናዳውያኑ ከአሜሪካ ጋር ያላቸውን ጉርብትና ጥንቅር ይበልብን፣ ከቶም በአፍንጫችን ይውጣ ሲሉ በግልጥ ተናግረዋል ነው የተባለው። ዩናይትድ ስቴትስ ኦፍ አሜሪካ ኖ ሎንገር አን አሊ ኢዝ ቢገር ትሬት ዛን ሩሲያ። በእርግጥም ካናዳውያኑ ከነነፍሳቸው በአሜሪካ ሊጠቀለሉና ሊዋጡ ቀመር ተሰልቶላቸው ምን ይሉት ጉርብትናና ትብብር። ታዲያም ካናዳውያኑ አሜሪካን የሚመለከቷት ከራሳቸው አልፎ ለመላው ዓለም የሰላም ጠንቅ አድርገው ሆኗል ነው የሚባለው። በሁለቱ ሀገራት መካከል የንግድ ጦርነት ተከፍቷል። ከዚያም በላይ ትራምፕ በሆነው መንገድ ሁሉ ተጉዘው ካናዳን አንበርክከው ማብረክርከው በቁጥጥራቸው ስር ሊያደርጓት አቅደው ተቀምጠዋል ነው የተባለው። 51ኛ ግዛት የባላደርጋት ምን አለ ትሉኛላችሁ ነው ያሉት ትራምፕ። ከወፈሩ ሰው አይፈሩ ይለዋል አበው። አሜሪካ በፊት አውራሪነት ከምትመራው የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የአባል ሀገራቱን ካናዳና ዴንማርክን በምኞትና በዛቻቸው ክፉኛ ቁስለዋቸዋል። እንዳይጠገኑ አድርገውም የሞራል ስብራት ጥለውባቸዋል ይሏቸዋል ትራምፕ። ካናዳ የኔቶ አባል ሀገር ናት። እንዲያውም ከሰሜን አሜሪካ ሁለቱ ብቻ ናቸው በምዕራባውያኑ የጦር ጥምረት ወይም በዚያ የአውሮፓውያኑ የጦር ጥምረት ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ውስጥ የገቡት ካናዳና አሜሪካ ራሷ። ታዲያ ካናዳን መልሼ ጠቅልዬ ይዛታለሁ ወይም እወስዳታለሁ ማለታቸው ትራምፕ ከቶ እንዴት የራሳቸውን ገላ ሊበሉ አሰቡ? ይህን የሚል ጥያቄ አስነስቶባቸዋል። ወዲህም የዓለማችን ትልቁ ደሴት ግሪንላንድ በዴንማርክ ራስ ገዝነት የሚተዳደርና በዴንማርክ ባለቤትነት የሚታወቅ ነው። የግሪንላንድን ደሴት እጠቀልለዋለሁ ወስደዋለሁ ብለው ተነስተዋል። በቃ ምን ይመጣል? አውሮፓ እንደሁ ለራሱም ያህያ ባል ከዥባ ያስጥል ነው። ኔቶ ነው ተከራክሮና ተከላክሎ የሚያስጥለው ግሪንላንድን እወስደዋለሁ። ዴንማርክስ ከአሜሪካ ጋር የሚቋቋም ምን አቋምና ምን ኃይል አላትና ነው? ባለቤቱን ካልናቁ አጥሩን አይነቀንቁ፣ አካሄዱን አይተ ሽንቁን ቀማው ይለዋል ኢትዮጵያውያኑ አበው። ነገር በምሳሌ መዝሙር ባህሌ ጠጅ በብርሌ ይላሉ ጨዋዎቹ። ታዲያ አሜሪካ ሁለቱንም የኔቶ አገራት አቁስላቸዋለች። ከቶ ምን ሲባል ነው? ወዲህም መሪ ለሌባ መድኃኒቱ አደራ መስጠት ነው ቢባልም እንኳን አሜሪካ ኔቶን እንድትመራ ኃላፊነቱ ተሰጥቷት ዥብ የቅርቡን አይበላም ቢባልም አሜሪካ ግን ከራሱ ከኔቶ አባል ሀገራት ሁለቱን ለመጠቅለል ቆርጣ ተነስታለች። በተለይም የትራምፕ አስተዳደር ይህን ሰርቷል ሲሉ በትራምፕ ላይ እምነታቸውን ቀርቶ የጉርብትናቸውን ጉዳይ ገሸሽ አድርገውታል ካናዳውያኑ። በአንጻሩ የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የአውሮፓውያኑን ሀገራት በራሳቸው የመከላከያ ዘርፍ ብቃት የሌላቸው ሲሉ ማብጠልጠላቸውና ሲቪላይዜሽናል ኤራዥር የገጠማቸው ሲሉ ማንጓጠጣቸው በአሜሪካ በአውሮፓኑና በካናዳ መካከል መተማመንንም መተሳሰብንም መተባበርንም እንዳይኖር አድርጓል ነው የሚባለው።
አረ ለመሆኑ ሲቪላይዜሽናል ኢሬዠር ማለት ምን ማለት ነው? ቀድሞ አውሮፓ ወይም ታላቋ ብሪታንያ አልነበረችም ወይ አሜሪካን ቅኝ የገዛችው? ታዲያ ስልጣኔና ኃያልነት ባይኖር ነበር ወይ አሜሪካ በእንግሊዝ ቅኝ የተገዛው ወይም በአውሮፓ ቅኝ ስር የነበረው? መቼም በቅኝ ግዛት ዘመን ታሪኩ የኋሊት ሲመለስ አውሮፓውያኑ ነበሩ ቅኝ የሚገዙት በመላው ዓለም። ታዲያ አንዷ ቅኝ ገዢ የነበረችዋ እንግሊዝ ናት። እንግሊዝ ከገዛቻቸው አገራት ደግሞ አሜሪካ በግንባር ትጠቀሳለች። እንዴት አውሮፓውያኑን በደምሳሳው የስልጣኔ ችግር ያለባቸው ወይም ደግሞ ስልጣኔ ያጠራቸው በሚል ጠቅልለው ይዘልፏቸዋል። ትራምፕ ሲቪላይዜሽናል ኢሬዠር ነው ያሏቸው። አውሮፓ ፊት አውራሪ የነበረበትን ዘመን ስለምን ትራምፕ ረሱት? እንዴት ታሪክ አያውቁም አያነቡም ወይ? አውሮፓ አልነበረችም ወይ የመላው ዓለም ቅኝ ግዛትና አሳዳሪ የነበረችው? ይሄ እንዴት ተረሳቸው? ሲሉ በትራምፕ ላይ ቁጣቸው ገንፍሏል። ዛሬ ከካናዳውያኑ 58 በመቶ የሚሆኑት አሜሪካን ታማኝ አጋርና ባሪያ አድርገው አያዋትም ነው የሚባለው። ሲያምኑት የከዳ ሲሉ ገሸሽ አድርገዋታል። አረ እንዲያውም ከካናዳውያኑ 3/4ኛው ሕዝብ አሜሪካን በሌሎች አገራት ላይ ችግር የምትፈጥር እንጂ ችግር የምታቃልል አይደለችም ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደራቸው የባይደንን አስተዳደር አቋም ተከትሎ በሩሲያ ላይ የጠነከረ ግፊትና እርምጃ አልወሰደም በሚል በአውሮፓኑ ዘንድ በቀል ዓይን ነው የሚታዩት። ትራምፕ በሩሲያና በዩክሬን መካከል ጦርነቱን በ24 ሰዓታት አስቆመዋለሁ እንዳላሉና የምርጫውን ሁሉ ድል እንዳልተጎናጸፉበት የምርጫ መቀስቀሻ አድርገውት ቀሩ እንጂ ሌላ አላደረጉም። ቀድሞ ነገር ትራምፕ በዚያ ስሌታቸው እንኳንስ 24 ሰዓትና 24 ዓመታትንስ ቢዘልቁ በዚህ አቋማቸው በዩክሬንና ሩሲያ መካከል ያለውን ጦርነት ያስቆሙት ይሆን ወይ ሲሉ የተሳለቁባቸውም ብዙዎች ናቸው። ጨርሶውንም ትራምፕ ዛሬ ዩክሬን መሬቶቿን ሰጥታ የሰላም ዋስትና ታገኝ ማለታቸውን ከፍርሃትም ከቧልትም የቆጠሩባቸው ብዙዎች ናቸው። ለዚህ ደግሞ በቅርቡ በጀርመን ሚዩኒክ የተካሄደው የሚዩኒክ የጸጥታ ኮንፈረንስ በተገቢው ለተመለከተው ምላሹን በዚያ ያገኛል ነው የሚባለው። አሜሪካም ያንን አይታና ሰምታ አውሮፓኑን ጭብጥ የማትሞሉ ስትል ማስጠንቀቋ አይዘነጋም። ዛሬ የወረዳ ወርዶ በቃላት እላፊ መናረት ምን ይሉት ነው? አረ እንዲያውም አውሮፓውያኑ በትራምፕ ስሌት አገባሻለሁ ያለ ሁሉ ለአገባሽ ከባልሽ ወደ አትባባሽን ሆነዋልም ይሏቸዋል። በትራምፕ ምላስ የሩሲያ ነዳጅ ዘይት ግብይት አጥተውታልና አሁን ደግሞ ከሩሲያ ወደ ሙሉ ጦርነት የሚገቡበት በር በሰፊው ተከፍቷል ይሏቸዋል። አውሮፓውያኑን ትራምፕ ምን ተዳቸው? ሩሲያና አውሮፓውያኑ ቢዋጉ ዕድሜ ልካቸውን ጦርነት ውስጥ ቢገቡ አገባቸውም። አሜሪካ ፈርስት። ትራምፕ ነው አቋማቸውና ግባቸው። አሜሪካን እስካልነካ ድረስ አውሎ ነፋሱ ማዕበሉም ባሻው ልክና ባሻው መጠን መንጎድ ይችላል፣ አሜሪካን ብቻ እንዳይነካ። ነገር ግን የሩሲያ ጉዳይ ለአሜሪካ እዚያው ዘንቦ እዚያው ያባራ የሚባል አይደለም። ሩሲያና ቻይና በአሜሪካ የምትመራውን ዓለም የሁሉም ናት የሚለውን መፈክር ይዘው ሌላ የዓለም የመተዳደሪያ ሥርዓትና ደንብ ሊያወጡ ተዘጋጅተዋል። አሜሪካንን አለች ሲሏት አለቀች በቅምሻ ሊያደርጓት አሊያም ሳታስበው ምንግል አድርገው ሊገለብጧት አቅደዋል፣ አሲረውላታል ነው የሚባለው። አሜሪካ ፈርስት ይሉና ትራምፕ መለስ ሲሉና ዓለምን የምንመራው እኛ ነን፣ በዓለም የጸጥታም በዓለም የምጣኔ ሀብትም በዓለም የፖለቲካም ጉዳይ የሚያገባን እኛ ነን፣ የምንወስነው እኛ ነን ሲሉ ይሰማል። ለዚህ ደግሞ በቬኔዙዌላ ገብተው የኒኮላስ ማዱሮን መንግሥት እንዴት አድርገው እንዳናወጡት መመልከት ይበቃል። በሌሎችም ሀገራት መንግሥታት የውስጥ ጉዳይ ጣልቃ የመግባታቸው ነገር ቢሆንላቸው ብዙ ዕቅድ አላቸው። ሩሲያን፣ ቻይናና ሰሜን ኮሪያን የኒውክሌር ጦር መሳሪያቸውን ሳይቀር ትጥቅ አድርገው ሊያስፈቷቸው ያንን ሁሉ ዕቅድ ይዘዋል ነው የሚባለው። ትራምፕ መለስ ሲሉ ትራምፕ ግን
የፍርሃታቸውም ነገር ይገለጥባቸዋል። በኋላ የጦር መሳሪያ እሽቅድምድም ይዘዋል። በዚያም የጎልደን ዶም የሚሳይል መከላከያቸውን ሊያሰፍሩ ዕቅድ ይዘዋል። ነገር ግን ምን ያደርጋል ፑቲን ቀድመዋቸዋል የሚሉትም የወታደራዊ ተንታኞቹ ልቆ መሳፍርት የላቸውም። ወደ ጀመርኩት ልመለስ። የጀርመኑ ጦር ኃይል ዋና አዛዥ ትናንት አመሻሹን በሰጡት ማብራሪያ ዩሮፕ ዊል ሳፈር ሲንግስ ዊ ካንኖት ኢማጂን ራይት ናው አስ ፑቲን ሉክስ ቱ ጎ ቱ ወር ዊዝ ዩሮፕ አን አሉና ትራምፕን ደግሞ ኤጎማኒክ ሲሉ ወርፈዋቸዋል። ትምክህተኛ፣ ራስ ወዳድ፣ ከመጠን በላይም የሚኮፈስ የሚል አቻ ትርጉም አለው። በጀርመን የፌዴራል የጸጥታ ፖሊሲ አካዳሚ ፕሬዚደንቱ ሜጀር ጀነራል ወልፍ ጆርገን ይላሉ፣ ቀድሞው ነገር ጀርመን በሩሲያ የሳይበር ጥቃት አሰነቷን ጨርሳለች፣ ቁም ስቅሏን አይታለች። ግን ደግሞ የጀርመን ስጋት ሩሲያ ከዚህ በኋላ ጨርሶ የጦር ኃይሏን አይናችን እያየ ጆሮአችን እየሰማ በግልጥ በአደባባይ እንዳለው ከያኒው በአውሮፓ ምድር የጦር ኃይሏን እንዳታሰፍር ነው ሲሉ የገዘፈ ስጋታቸውን አጋርተዋል። ሰውየው እኛ በጀርመን የጸጥታ አካዳሚ ፕሬዚደንቱ ሜጀር ጀነራል ወልፍ ጆርገን ስታህ ያሏቸው ትራምፕን ሲገልጧቸው ኤጎማኒያክ፣ ናርሲስቲክ፣ ኤራቲክ፣ ዲል ሜከር ዊዝ አውቶሪታሪያን ሊኒንግስ፣ አምባገነን፣ ራስ ወዳድ፣ በራሱ መንገድ ብቻ እየተጓዘ የከፋ ስህተትን የሚሠራ ወዲያም ከአምባገነኖች ጋር የሚጋልብ አምባገነን ያሏቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አንድ የአባል ሀገሩ ምድር በሩሲያ ቢወረር አሜሪካ ከቁባም አትጥፈውም፣ ቀድሞ ነገር በደስታ ታምቡሯን እየደለቀች ጮቤ ትረግጣለች ሲሉ አሜሪካን ክፉኛ ወርፈዋታል የጀርመኑ ጦር ኃይል ከፍተኛ መኮንን። አሁን በበርካቶቹ የአውሮፓውያኑ ልብ ባያወጡት እንጂ በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና በአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ መካከል ተነጥሎ የሚወጣ ልዩነት የለም ይሏቸዋል። በምን እስኪ እንመልከተው። ፑቲን ከዩክሬን ምድር የዶንባስን፣ የሉሃንስክን፣ ዶኔስክን፣ ዛፖሪዚዚያና ኬርሶንን እንዲሁም በ2014 ጠቅልለው የያዟትን የክራይሚያን ወደብ እነርሱ ክረሚሉትን ይዘዋል። ነገሩ የሚጸና ከሆነ አውሮፓውያኑ ከዩክሬን ጋር ተዳምረው እሳቸውን የሚገፏቸው ከሆነ ፑቲን በኒውክሌር ጦር መሳሪያቸው ሁሉንም አስገልለው ድፍን ዩክሬንን እንዲሁም የባልካን ቀጠና ሀገራቱን የምስራቅ አውሮፓን የቀደመ የሶቪየት ኅብረት ዘመን ግዛቶችን ጠቅልለው መልሰው እዚያው ሊከቷቸው አቅደዋል ይሏቸዋል። በዚህ አንድ ታዲያ ትራምፕስ ምን አሉ? በ24 ሰዓት ችግሩን እፈተዋለሁ ያሉለትን ጉዳይ ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር እባብ ለእባብ ይተያይ ካብ ለካብን ሆነው በዚህ ጉዳይ አንድ ነን፣ አንተም አትድረስብኝ እኔም አልደርስብህ እህስ ሲሉ ትራምፕ ካናዳን 51ኛ ግዛታቸው አድርገው ጠቅልለው ሊይዟት፣ የግሪንላንድን ደሴትንም በተመሳሳይ ሊይዙት፣ የሜክሲኮን ሰርጥ ጋልፍ ኦፍ ሜክሲኮ ዘ ጋልፍ ኦፍ አሜሪካ ሲሉ ሰይመውት የፓናማ ካናልንም ሊጠቀልሉት ይህን ሆነዋል። ታዲያ ማን ምን ሆኖ ነው? ትራምፕ ማን ሆነው ነው ፑቲንን ዩክሬንን ለቀህ ጥፋ ወይም ለቀህ ውጣ የሚሏቸው? ጥያቄ ብቻ ነው። አውሮፓኑ በከንቱ እጃቸውን አጨብጭበው ቀሩ። ለዩክሬን የጦር መሳሪያዎቻቸውን ቢሉ የየሀገራቱን ገንዘብ በዶላር ምንዛሬ እየመዠረጡ ለዩክሬን ሰጥተው በሩሲያ ሰዓት አስበልተው ታረፉ። ቢቆጩ ቢጸጸቱ አሁን ወዴት ያገኙት? አንድ ሆኗል። ከእሳት ላይ የገባ ቅቤ ይሉትን ሆኗል። አበቃ። ሌላው ፑቲንና ትራምፕን አንድ የሚያደርጋቸው የጦር መሳሪያ እሽቅድምድማቸው ነው። ፑቲን በአንድ ወቅት በቅርቡ ከወራት በፊት የብሬቨስትኒክ የኒውክለር ተደራሽ ክሩይዝ ሚሳይል ከ14,000 ኪሎ ሜትር በላይ ተምዘግዝጎ ድባቅ የሚመታ ወይም ኧረ እንዲያውም የርቀት ገደብ የለውም የተባለለትን የዚያን የብሬቨስትኒክ ኒውክለር ክሩይዝ ሚሳይል ሙከራ አድርገው በቃ አለቀ፣ ዓለም በእጄ ነሽ ሲሉ ሲመጻደቁ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለስብሰባ በሄዱበት የደቡብ ኮሪያ ቡሳን ግዛት ቁጭ ብለው ነገሩን ሰሙና አላምጠው አመንዥከው አውጥተው አውርደው ምን አሉ? ይሄ እንዴት ይሆናል? አንኪያስ ከፈለጋችሁም አሉ ዓለምን 150 ጊዜ ውድ
ድም አድርጎ ማጥፋት የሚችል የጦር መሳሪያ ታጥቀናል አለን። ቀድሞ ነገር ማን ነው ከኛ አጠገብ የሚደርሰው? በእኛ መንገድስ የሚዳዳው ማን ነው? ሲሉ መዛት መፎከራቸው ሁለቱን በጦር መሳሪያ እሽቅድምድማ እንዲያደርጋቸዋል። ሌላው በህዋ ላይ ወይም ደግሞ በጨረቃ ላይ የጦር መሳሪያ ለማስፈር በከፍተኛ ደረጃ ለያውም የኒውክለር ጦር መሳሪያቸው ፑቲን ቀድመዋል ነው የሚባለው። ከዚያ ውጪ ፑቲን በቅርቡ ምንድን ያደረጉት? በአርክቲክ ቀጠና የኒውክለር ጦር መሳሪያቸውና የአቶሚክ ቦምቧቸውን እንደውም የዚያ የአርክቲክ ቀጠና ለፑቲን የጦር መሳሪያ መጋዘን አይደለም ወይ የሚል ቅጽል ተሰጥቶታል። በእርግጠኛነት ፑቲን ምን አደረጉ? ያንን ለማስመስከር ሲፈልጉ 15,000 ኪሎ ሜትሮችን በቅጽበት እያለ እየከነፈ የኒውዮርክ ሲቲን፣ ዋሽንግተን ዲሲን ከተሞች ፉት ጭልጥ ወይም ላስ አድርጎ የሚያርፍ የኒውክለር ጦር መሳሪያ ሰርተው አውጥተዋል። ወዲህም ያ የጦር መሳሪያ በማንሃታን ግዛት የሚያርፍ ከሆነ የሙቀቱ መጠን 180 ሚሊዮን ዲግሪ ሴንቲግሬድ ነው። ክብደቱ እስከተባለ 800 ኪሎ ቶን የሚመዝን ነው። እህስ ያንን ቀን አምጣው። በዚህ ሁሉ ይሻኮታሉ፣ ይራኮታሉ አሜሪካና ሩሲያ። ቻይናም ሰበር ከሚለው አንገቷና አንከስ ከሚለው እግሯ ውጪ ፈራ ተባባይ ልቧ የኒውክለር ጦር መሳሪያዎቿን ማዘመኗና ማስፋፋቷን አሜሪካን በጥርጣሬ አጮልቃ ታሳያለች። ቻይናም ቢሆን ለራሷ ግልጥ ነው። ግን ደግሞ የማይተማመን ባልንጀራ በየወንዙ ይማማላልን ሆኖ ትራምፕና ሺጂንፒንግ አንድ ጋር ለመገናኛ ብዙሃን ፍጆታ ሲባል ቆመው ፎቶአቸውን ይለቃሉ ይሏቸው። ዛሬ ሌላው ቀርቶ ቻይና እንኳን በኢራን ያየችው የኒውክለር ማብለያ ጣቢያዎች መመታት በራሴ ይደርሳል ስትል አሜሪካን ክፉኛ መፍራቷን የተገለጠው። ቻይናና አሜሪካ ውጥረታቸው ፈርጀ ብዙ ነው። ይህን ሁሉ ቂም በልባቸው ቋጥረው ቀደም ሲል እንዳልኩት ፕሬዚደንቶቻቸው በአደባባይ ለፎቶ ፍጆታ የሚሆን እንደውም በቀጣይ ሚያዝያ ወር የአሜሪካው ፕሬዚደንት ዶናልድ ትራምፕ በቻይና ሄደው ጉብኝት ሊያደርጉ የቻይናው ፕሬዚደንትም ከዚያ በኋላ በአሜሪካ ዋሽንግተንን ሊጎበኙ እንደዚህ አይነት መግለጫ ሰጥተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እኔና ሺጂንፒንግ ወዳጅ ነን፣ አሜሪካና ቻይናም ወዳጆች ናቸው፣ እኛ ችግር የለብንም። ነገር ግን ትራምፕ የቀና ይጎብጣልን በሆነው አቋማቸው የእንግሊዙ ጠቅላይ ሚኒስትር ጌታው ኬር ስታርመር ከቻይና ጋር ግንኙነታቸውን ለማሻሻል ሲሉ አይናቸውን ጨፍነው በበረሩበት የቻይና ጉዟቸው የለም ይሄ ሰው ክፉ ሥራ ሠራ፣ አደገኛ ነገር ውስጥ ገባ ሲሉ ስታርመርን ትራምፕ ክፉኛ ጠልጥለዋቸዋል። አሜሪካ ወዳጅ ታውቅና ያሏት ብዙዎች ናቸው። ዛሬ ወዳጅ ነገ ደግሞ ወዳጅ ሲያረጅ በጓሮ ይሄዳልን ሆነዋል። በቀደመው የ4 ዓመት የሥልጣን ዘመናቸው ትራምፕ እንደ ግብፁ ፕሬዚደንት አብዱልፈታህ አልሲሲ ወደ እሳቸው እየተመላለሰ ማን ነበረ ሲሉ የነበረውን ጊዜ መለስ ብለው የሚያሳዩት ብዙዎች ናቸው። አልሲሲ ያኔ ወደ ትራምፕ መለስ ቀለስ ሲሉ ሰጊድ ሰላም ሲሉ ሲነጋም በዋይት ሃውስ ደጅ ይታዩ ነበር ይሏቸዋል። በእርግጥም ትራምፕ ያን ጊዜ አፍ ሲያመልጥ ጸጉር ሲመለጥ አይታወቅም ይሉትን ሆኖ ብዙ ብለዋል። በተለይም በኢትዮጵያው የታላቁ የህዳሴ ግድብ ግንባታ ዙሪያ እኔ ምን ቸገረኝ ግብፅ ግድቡን ብትንደው ሲሉ ከሱዳን ባለሥልጣናት ጎን ቁጭ ብለው የሰጡት መግለጫ ለትዝብት አትርፏቸዋል። ትራምፕ የተናገሩት ከሚጠፋ የወለዱት ይጥፋኔት ያውቃሉ። ይሉኝታ መቼ ትዝብት መቼ የታለና ዛሬ ከዚያ ከግብፁ ፕሬዚደንት አብዱልፈታህ አልሲሲ ጋር የዚያ መሰሉ ቶሎ የመገናኘት ነገር ብዙ አይታይም። ሱዳንም ብትሆን ያኔ በኢትዮጵያው የህዳሴ ግድብ ጉዳይ ላገባት ገብታ ጥቅሟም ላይነካ፣ አሁን ሱዳን ከአባይ ወንዝ የሚተርፋት ነው እንጂ የሚበልጠው የሚጎድላት ምን አለና ነው። የአባይ ወንዝ ለዘመናት በዚያ ሲዘንብ በዚያ ሲጎርፍ አፈሩን በቶን እየቋጠረ ሲያቀርብላት የረባ በቆሎ እሸት መቼ በላችና ነው። በተለይ ደግሞ አሁን ይባስ ሲባል ሱዳናውያኑ እርስ በርስ ወደ ጦርነት ተያይዘው ገብተው የለም ወይ? ዛሬ ሱዳንና ግብፅም ቢሆኑ በጥሩ ስሜት አይተያዩም።
የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም ጋር በዲየጎ ጋርሻ ደሴት ጉዳይ አሁንም ሰሞኑን የወረዳ ወርደው ተላትመዋል ነው የተባለው። ታዲያ በዚህ ሁሉ ቀዳዳ ውስጥ እሰየው ባይዋ ሩሲያ ብልጣብልጥ መሪዎቿ አውሮፓን ጦርነት ከፍተው ሊተገትጉት ይችላሉ ሲሉ የአውሮፓ መንግስታት ግራ ገብቷቸዋል፣ ፈርተዋል። ፍርሃት ወዴት ያደርሳል እንጂ። በተለይም የአውሮፓ አካል ክፍል የሆኑት ኤስቶኒያ፣ ላትቪያና ሊቱዋኒያ የባልካን ቀጠናዎቹ ሀገራት 6 ሚሊዮን ሕዝብ ብቻ ነው ያላቸው ሦስቱ ሀገራት። ሩሲያ በ6 ሚሳይሎች ብቻ ታንበረክካቸዋለች ሲሉ የነገር ሰንጣቂዎቹ ክፉኛ በነገር ይለበልቧቸዋል። እነዚያ ሦስቱ ሀገራት ባለ 6 ሚሊዮኖቹ ሕዝብ ቁጥር ያላቸው ሩሲያ ጨክናና ቆርጣ ወደ ጦርነት ከገባች ከነርሱ ጋር እንደ ሀገሯ ጣፋጭ የስንዴ እሸት እሽት አርጋ ቃም አርጋ ትገላገላቸዋለች። እጇንም መታጠብ አያስፈልጋትም ነው የሚባለው። ዛሬ በሩሲያና ዩክሬን መካከል በሚካሄደውና 4ኛ ዓመቱን ሊደፍን 4 ቀናት ብቻ በቀረው ግዙፉ የአውሮፓ ምድር ጦርነት በብዙ ሺህ የሚቆጠሩ ኬንያውያን ከሩሲያ ጦር ኃይል ጎን ተሰልፈው ዩክሬንን እየወጉ መሆናቸውን የዲፌንስ 24 ዘገባ ይፋ አውጥቶታል። ኬንያውያኑ ምናልባትም ከ1000 በላይ ይሆናሉ ከሩሲያ ጦር ኃይል ጎን ተሰልፈው ዩክሬንን እየወጉ ነው የሚል መረጃ ወጥቷል። የኬንያ የደህንነት ተቋማትም ደርሰንበታል ነው ያሉት። ቁጥራቸው ግን ከ200 አይዘልም ነው ያሉት። አሁን የወጣው መረጃ ግን thousands of Kenyans are fighting on Russia's side፣ ምናልባትም በሺህ የሚቆጠሩ ኬንያውያን በዚያ እየተዋጉ ነው የተባለው። የሰሜን ኮሪያና የኩባ ዜጎችም ከሩሲያ ጎን ተሰልፈው ዩክሬንን አሰነቷን እያስጨረሷት ነው። ጦርነቱ እንዴት ይቆማል? ያ ጦርነትስ የማንና የማን ጦርነት ይባላል? በጣም በርካታ ኃይል ነው በዚያ የተሰለፈው። የእንግሊዝ ወታደሮች በዚያ ወድቀዋል እዚያ ጦርነት ላይ። የሌሎችም ሀገራት ወታደሮች ከዚያ ቀደም ብሎ የአሜሪካም ወታደር በዚያው ጦርነት ላይ መውደቁ የተነገረበት ጊዜ በዚህ 4 ዓመታት ሂደት ውስጥ ያለ ነው። በጣም በርካታ ሀገራት ወታደሮቻቸው በዚያ እግራቸውን አስገብተው ሕይወታቸውን ገብረዋል፣ ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል ነው የሚባለው። ስለዚህ የሩሲያና ዩክሬን ጦርነት በትንሹ የዓለም ጦርነት ነው ማለት ይቻል ይሆን ወይ የሚሉትም ብዙዎች ናቸው። ብዙዎቹን የሰው ዘር ከየአቅጣጫው ከየምድሪቱ ማዕዘን አምጥቶ ካነካካ ዓለምን አገናኘ ማለት አይደለም ወይ ሲሉ የሚመነዝሩት ብዙዎች ናቸው። አሜሪካ በዚያ ያለውን እንዳለ ትታ በእስያ ቀጠና መለስ ስትልና በፊሊፒንስ የሚሳይሎቿን ማዕት ማስፈሯ ተገልጧል። ዛሬ የወጣ መረጃ ነው። ይሄ ደግሞ ለቻይና ትልቅ መቅሰፍት ነው። ቻይናና ፊሊፒንስ በደቡብ ቻይና ባህር የገጽና የከርስ ሀብት በይገባኛል የሚነታረኩና ክፉኛ የሚወዛገቡ ሀገራት ናቸው። ፊሊፒንስና አሜሪካ ደግሞ የወታደራዊ ትብብር ጠንካራ ውል የተፈራረሙ ሀገራት ናቸው። ፊሊፒንስ ከተነካች በወታደራዊ ውል ትብብር ስምምነታቸው መሠረት አሜሪካ ከፊሊፒንስ በፊት ያርገኝ ስትል ከፊሊፒንስ ጎን ወይም ፊት መቆሟ ሳይታለም የተፈታ ነው። እናም ቻይናና አሜሪካ በዚያም ተያይዘው የጦርነት እሳት ማንደዳቸው የማይቀር መሆኑ እየተነገረ ነው። እስኪ ወደ መጨረሻ ያደረግነው የአሜሪካና የኢራን ወቅታዊ የጦርነት ዝግጅት ጉዳይ እንለፍ። ጦርነት እውን ምኑ የሚጥም ቃል ነው? ጦርነት ይሉት ነገር ሕይወት የሚገበርበት የዘረ አዳም አንድ ሰው ታሞ በሕመም እንኳን እንዳይሞት ሐኪም ቤት ሲል፣ ወጌሻ ሲል፣ የባህል ሕክምና ሲል ቅጠል ሲበጥስ፣ ዛሬ ግን ስልጡኑ ሰው ከምድር አልፎ ጨረቃ ላይ የወጣው ይሄ ምሁሩና ተመራማሪው ይህን ሁሉ የጦር መሳሪያ እየሠራ መሰሉን ለማጥፋት የተመመው ወዲያ ግን በቁም ነገር ሲጠቀስ ለቫይረስ ሕክምና ጨርሶ ማጥፋት የተሳነው ስህተቱን መንቀስ አቅቶት ወይም ጠፍቶት የሚማስነው የሰላምን ዋስትና መረዳት የተሳነው ሰው ዛሬም በጦርነት አባዜ ውስጥ ይማስናል። ኢራን፣ አሜሪካና ኢዝራኤል በከፍተኛ ደረጃ ወደ ግዙፍ ጦርነት ሊገቡ እያኮበኮቡ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ቆራጥ ልብ ተመልክተው ነው ይሏቸዋል ገሚሶቹ። ከፊሎቹ ደግሞ የለም
ምን ተዳቸው ምን ቸገራቸውና ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ በገፍ የጦር ኃይላቸውን አቅርበው የለም ወይ? 2 የጦር አውሮፕላን ጫይ መርከቦቻቸውን የአውሮፕላን መዓት አሳዝለው በዚያ አድርሰዋል፣ አስደፍጠዋል። ሌሎች የጦር አውሮፕላኖቻቸውንም በዚያ አስፍረዋል። የረዥም ርቀት ተምዘግዛጊ ሚሳይሎች ቢባል የኒውክለር ተደራሾቹ የጦር አውሮፕላኖቻቸው በገፍ እዚያ ደርሰዋል። ምን ቸገራቸውና ነው ኢራንን ለማደባየት? የለም ለዲፕሎማሲው ቅድሚያ ሲሰጡ ነው ትራምፕ አሏቸው። ዲፕሎማሲ የሚለው መሰረታዊ ትርጉሙ ምን ይሆን? ተግባራዊ ፍሬው ምንድን ነው? ሰዎች ተቀራርበው ከኃይል ይልቅ ለዝበው በቃላት ችግራቸውን ወይም ስብራታቸውን አሽረውና ጠግነው የሚተቃቀፉበት ስሌትና ስልት ነው ዲፕሎማሲ። የራቀውን የሚያቀርብ፣ የተጣመመውን የሚያቀና፣ የጎደፈውን የሚያጸዳ፣ ኃይለኛውን የሚያለዝብ ዲፕሎማሲ። ይሄ ነው ትርጉሙ። ነገር ግን የዘመኑ ዲፕሎማሲ የተገላቢጦሹን ሆኖ ይታያል። ዲፕሎማሲ በሚል ሰበብ መቼ ወደ ጦርነት ወይም ወደ ኃይል እርምጃ እንደሚቀየር መልኩ የማያስረዳ ብዙ ጦርነትና ብዙ አደጋ ተከስቷል። እንደ አብነትም የዚያን የ2025 የሰኔ ወር 12ቱን ቀናት ጦርነት ማየት ይቻላል ሲሉ የሚያሳዩት ብዙዎች ናቸው። በዚያ ወር አሜሪካና ኢራን 5 ዙር ድርድር አካሂደው ለ6ኛ ዙር ድርድር ቀን ቆርጠው በተቀመጡበት የሌሊቱ ሂደት ነው ኢዝራኤል በኢራን ላይ ጥቃት የፈጸመችው ሲሉ ያሳያሉ። ስለዚህ ዲፕሎማሲ ወይስ ጦርነት ትርጉማቸው ወዴት? ተለይቶ አይጻፍም ወይ? ተለይቶ አይታወቅም አይቀመጥም ወይ ይሏቸዋል። ዲፕሎማሲና ጦርነት። ዛሬም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር አንድ ጊዜ በሚስካት ኦማን፣ ሌላ ጊዜ ለሁለተኛ ጊዜ ደግሞ በስዊዘርላንድ ጄኔቫ መከሩ ዘከሩ። ጉዳዩ የማይሆን ሆኗል። ኢራንም አልቀመስም ብላለች። በኒውክለር ጦር መሳሪያ ወይም በአቶሚክ ቦምብ ጉዳይ ብቻ ካልሆነ በስተቀር ከዚያ ውጪ ድርድር ይሉት ነገር የምንዬ ነው ስትል ኢራን የጸና አቋሟን ገልጣለች። ያት ካልሆነ ስትል ኢራን ዛሬ ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈችው ደብዳቤ ልብ ይበሉ ጌታው፣ እኔ ወደ ጦርነት መግባት አልፈልግም፣ ከማንም ጋር ወደ ጦርነት ልገባ አልፈልግም። ነገር ግን በወታደራዊ ኃይል አስጎነብሳታለሁ ብሎ የሚመጣ ኃይል ካለ የአጻፋ ምላሹ ከዚያ የከፋ ይሆናል። ይወቁት፣ ድፍን ዓለም ይወቀው ስትል ደብዳቤ ጽፋላቸዋለች። ኢራን አሜሪካንን በብዙ ሺህ ማይሎች ተጉዛ የምትወጋበት ኃይል ባይኖራትም ነገር ግን አሜሪካ በዚያው ቀጠና በአቅራቢያዋ ስስ ብልቶች አሏት አይደለም ወይ? በባሕረ ሰላጤው ቀጠና ሀገራት በሳውዲ አረቢያ፣ በኳታር፣ በባህሬን የጦር ማዘዣ ሰፈሮች አሏት። እነርሱን ውርድ ከራሴ ወዲያው ጭጭ ምጭጭ ነው ማደርጋቸው ወዲያውኑ ስትል ኢራን ፎክራለች። ወዲህም በመካከለኛው ምስራቅ ቀጠና ያሉት እንደ ዮርዳኖስን በመሳሰሉት ሀገራት የአሜሪካ የጦር ማዘዣ ሰፈሮች አሉ። እነዚያ ላይ ደሜን እወጣለሁ ነው ያለችው ኢራን። ከዚያም ውጪ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ አሜሪካ በጦር ኃይሏ ተማምና ጦርነት የምትጭር ከሆነ ግድ የለም፣ እነዚያን አውሮፕላኖቿን ያዘሉት እናት መርከቦች ባሉበት ባህር ሰምጠው ይቀራሉ፣ ፐርል ሃርበርን ያስታውሱ። ይህንን ሲሉ አስጠንቅቀዋል። ኢራን ቁርጥ አድርጋ ወደ ጦርነት ለመግባት ተዘጋጅታለች፣ እንዲያውም ጦርነቱን መርጠዋለች የሚል መረጃ ነው ቢቢሲ ዛሬ ያወጣው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ለኢራን ከአሜሪካ ጋር ትርጉም ያለው ድርድር አድርጊ ሲሉ ከ10 እስከ 15 ቀናት ቆርጠውላታል። ጉዳዩ አንድም የፈሪ በትር 9 ሁለትም ሞት ቢዘገይ የቀረ ይመስላል። አሜሪካ በዚህ ሁሉ መሃል ጦርነቱን እንዲያውም በዚህ በዛሬና በነገው መካከል ኢራንን ልትመታት ትችላለች የሚሉት የፔንታጎንና የዋይት ሃውስ ባለሥልጣናት ድምፃቸው እየተሰማ ነው። እሳት በሌለበት ጭስ አይታይም ይላሉ አበው። ዋይት ሃውስ ላይ ሆኖ የሚናገር ምንጭ ከአሜሪካ የጦር መስሪያ ቤት ፔንታጎን ቁጭ ብሎ ይችን ጭምጭምታ የሚያሰማ ምንጭ ወይም ፍንጭ ከምን ተነስቶ ነው? አንድ ነገር አለ። አሜሪካ ምን ቀራት? ስትጠበቅ የነበረችዋ የዓለማችን
ግዙፏ የጦር አውሮፕላን ጫኟ መርከብ ዩኤስኤስ ጀራልድ አር ፎርድ ከ80 እስከ 86 የሚበልጡ የጦር አውሮፕላኖቿን በጀልባዋ አዝላ በመካከለኛው ምስራቅ የሜዲትሬኒያን ባህር ደርሳለች። እሷ ነበረች የምትጠበቀው። እንኪያስ አሜሪካ እሷ ከገባችላት በኋላ በሁሉም አቅጣጫ ኢራንን ልትቀስፋት ፍላጻዋን አዘጋጅታለች ነው የሚባለው። ኢራን ግን እንኳንስ ለሙቁ ለገንፎም አልደነግጥም። ያበጠው ይፈንዳ፣ ከከሳሽ አይቀር ድርቅ በይ፣ ከተነካሁ ጠላቴን ጠዋት አስቀድሜ እኔ ደግሞ ማታ ስትል ሁሉንም ነገር እየጠበቀች ነው። ሩሲያና ቻይናም ቢሆኑ በአይነ ቁራኛ የጎሪጥ የአሜሪካን ግብር የአሜሪካን ትንኮሳ እየጠበቁት ነው። ሩሲያ ከዚያም አልፋ አስጠንቅቃለች። ከሩሲያ ጋር በሆርሙዝ ወሽመጥ ኢራን ግዙፍ የተባለ የጦር ልምምድ ይዛለች። ስለቱና ስሌቱ ምን ሊሆን ይችላል? ሰላም የሚለው ቃል ከሰው ልጆች አንደበት ጠፍቷል። የጦርነት አባዜ ዳንኪራው እየተረገጠ ነው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።